የአመቱን ግብ ለማሳካት ተግባሩ የተመራበት መንገድ ውጤታማ እንደነበር ተገለጸ። በማዕከላዊ ኢትዮጵያ ክልል በ2017 በጀት ዓመት በ9 ወራት በፓርቲና በመንግስት የተከናወኑ ተግባራት ግምገማ ክልል አቀፍ የአመራር መድረክ በሆሳዕና ከተማ መካሄዱም ተመላክቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በመድረኩ እንደተናገሩት ጥንካሬን ማስቀጠልና ጉድለትን መለየት እቅድን ለማሳካት የሚኖረው ሚና ከፍተኛ በመሆኑ በእቅድ ዝግጅት ወቅት ልዩ ትኩረት ተሰጥቶ በመሰራቱ አሁን ለተገኘው ውጤት ምክንያት ሆኗል ብለዋል። የመጀመሪያው በአጠቃላይ በ9 ወር ጉዟችን የነበረን ጥንካሬ ማንሳት ተገቢ ነው የሚሆነው። መዝግበን ይዘን ጥንካሬያችንን ጉድለታችንን ይዘን ከሱ መማር ስላለብን የእቅድ ዝግጅትና ፈጻሚ ማዘጋጀት። የእቅድ ዝግጅት ቀደም ብሎ መጀመሩ ቀደም ሁላችሁም እንዳነሳችሁት ለውጤታችን ማማር ወይም ለተመዘገቡ ነገሮች መሰረት ሆኗል ብለን ነው የምናነሳው። ሁለተኛ በተለያየ ጊዜ ተገምግሞ የተለያዩ ግብአት ገብቶበታል። የአንድ ሳምንት እቅድ ዝግጅት ሳይሆን 3 ወር 4 ወር ታሽቶ ነው። ይሄም ጥሩ ነበር ብለን ነው የምንወስደው። ለእቅድ ዝግጅት ትኩረት ተሰጥቷል፣ ክትትል ተደርጓል። እቅድ በደንብ ማዘጋጀት የስራውን አብዛኛውን % ወይም ግማሹን መውሰድ ይሆናል ተብሎ ይታሰባል። ጥሩ እቅድ የሚያሰራ እቅድ ከሆነ እና በክትትል የሚታጀብ ከሆነ መጨረሻ ላይ ውጤት ማምጣት ይጠበቃል። የአመቱን ግብ ለማሳካት ተግባሩ የተመራበት መንገድ ስኬታማ እንደነበረ የተናገሩት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ለውጥ ማምጣት የሚያስችል ውይይት በማካሄድ የጋራ ተግባቦት መፈጠሩም ለውጤቱ በምክንያትነት የሚጠቀስ ነው ብለዋል። ተግባር የተመራበት መንገድ ወቅቱን የጠበቀ የውይይት ጊዜ ነበረ። ወቅቱን የጠበቀ የውይይት ጊዜ ብቻ ሳይሆን ተጨማሪ ጊዜዎችም ነበሩ። የመጀመሪያ የምንፈተነው የመጀመሪያ ቼክ የምንደረገው ወቅቱን ጠብቀን ለውይይት የተቀመጡ ጊዜዎች የአስተባባሪ የካቢኔ ምናምን የምንላቸው ውይይቶች አሉ። በጊዜ መከናወናቸው በጊዜ ብቻ ሳይሆን ውይይት በጥራት መከናወን አለበት። ከሚቀጥለው ዓመት ጀምረን የውይይት ጥራት የሚል ውስጥ እንገባለን። ውይይት ጥራት ሊኖረው ይገባል። ዝም ብሎ ቀን ሙሉ እየተጨቃጨቁ መዋል አይደለም። ጥራት ያለው ውይይት ለውጥ የሚያመጣ ስራ የሚያሰራ ከሰላምና ጸጥታ አንጻር እንቅስቃሴን የማይገድብ የስራ ምህዳር መፈጠር መቻሉን የጠቆሙት ርዕሰ መስተዳድሩ ሰላምን በማስፈን ረገድ ህብረተሰቡ የነበረው ሚናም የላቀ እንደነበር ተናግረዋል። ከሰላምና ጸጥታ አንጻር አንድ ውጤታችን ስራ የሚያሰራ ኢንቫይሮንመንት አለ ፈጥረናል። እንቅስቃሴን የማይገድብ ነፃ ዝውውር መኖር፣ ከተደራጀ የጸጥታ ኃይል የሚገዳደር ነገር ያለ መኖር፣ ከኛ ኃይል በላይ ያለ መሆን። ለአንድ ቦታ እንዳበሽጌ እንደ ሶዶ አካባቢ ያጋጠመን ነገር አለ፣ ከኛ በላይ ያለ። ከግብርና አንጻር ተጨማሪ የምርት ወቅቶችን በመጠቀም መስራት መቻሉን አንስቶ ይህንንም አጠናክሮ መቀጠልና በአፈር ማዳበሪያ አቅርቦትና ስርጭት ላይ ሲስተዋሉ የነበሩ ችግሮችን ስርዓት ማስያዝ ተችሏልም ብለዋል። ከግብርና አንጻር የተለያዩ ወቅቶችን አቅዶ መጠቀም፣ ተጨማሪ ወቅቶችንም እንዳያልፉ ማድረግ። ለምሳሌ ቅድመ በልግ፣ ጸደይ የመሳሰሉትን እንደ 4ኛና እንደ 5ኛ ጨምሮ መሄድ፣ በአጭር ጊዜ የሚደርሱ ሰብሎችን ማድረግ። ለምሳሌ ሽምብራ በብዙ ውጤት ተገኝቶበታል አንዳንድ አካባቢ። ይሄ ወቅቶች እንዳያልፉ የምናውቃቸው ወቅቶች እንዳያልፉ ሌላ አዳዲስ ወቅቶች ደግሞ እነሱን ደግሞ ኢፌክቲቭሊ መጠቀም መቻል ጥሩ ነው። አንዱ የግብርና የሚፈለገው ይሄ ነው። ሚስ እንዳናረግ፣ ሲዝኖችን ሚስ አናረግ። ሁለተኛው ማዳበሪያን ስርዓት ማስያዝ እዚህ ደረጃ ላይ ደርሰናል። በክልሉ ባለፉት 9 ወራት 13 ቢሊዮን ብር መሰብሰብ መቻሉን የገለጹት ርዕሰ መስተዳድሩ በቀሪ ወራት የዓመቱን እቅድ ለማሳካት በልዩ ትኩረት መረባረብ ይጠይቃልም ብለዋል። የገቢን መሰረት ለማስፋት የተደረገው ጥረትና በዚህ ዓመት ለጥጦ 20 ቢሊዮን ብር መያዝ ከ12 ቢሊዮን ብር ተነስተን 20 ቢሊዮን ብር በጥፍ ማቀድ እንደማለት ነው። ወይም 80% ጨምረ ማቀድ ከፍተኛ ነው። ይሄ ጥሩ ነው። ገቢ ላይ አሁን የደረስንበት ወደ 13 ቢሊዮን 2.9 የተባለው ከቅዱ ዝግጅት በፊት ነው። 13 ቢሊዮን ደርሷል። በቀሪ ጊዜ ገቢ ያልሰበሰቡ አካባቢ ሰብስበን 20 ጥግ ላይ ማድረስ መቻል ከቻል 20 ክሮስ ማድረግ አለብን። አልበለዚያ አስብቶት ለ20 የተጠጋ መሆን አለበት።
የተማሪዎችን ውጤት ለማሻሻል በትምህርት አመራሩ በመምህራንና በትምህርት ቤቶች ግብዓት አቅርቦት ላይ በተሰራው ስራ ውጤት መመዝገቡን የተናገሩት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ህዝቡን በማሳተፍ የትምህርት ግብዓት አቅርቦት ለማሻሻል የተጀመሩ ስራዎችንም አጠናክሮ መቀጠል ያስፈልጋል ብለዋል። ትምህርት ላይ የተማሪዎች ውጤት እና ስነምግባር ለማሻሻል በሶስት አካላት ላይ የተሰራው ስራ ጥሩ ነው። አንደኛው በትምህርት አመራሮች ላይ የተሰራ ስራ ወደ ኋላ እንዳይመለስ መከታተል አለበት። ሁለተኛው በመምህራን ላይ የተሰራ ስራ ስልጠናውን ጨምሮ የተሰሩ ስራዎች አሉ። ወደ ኋላ እንዳይመለስ ክትትል ያስፈልጋል። ሶስተኛው ግብዓት ለማሟላት የተደረገ ጥረቶች ጥሩ ናቸው። እነዚህን አጠናክሮ መሄድ ያስፈልጋል። ትምህርት ላይ የተቀዛቀዘው የጤና አገልግሎት መስመር እንደያዘ የተናገሩት ርዕሰ መስተዳድሩ በክልሉ የስራ ዕድል ፈጠራ ሴክተር በእውቀትና በእቅድ መመራት በመጀመሩ ባለፉት 9 ወራት ለ193,000 ዜጎች የስራ ዕድል መፍጠር መቻሉን ተናግረዋል። ጤና ላይ አጠቃላይ መስሪያ ቤቱን አገልግሎት ስርዓት ለማሳየት የተሰራው ስራ ጥሩ ነው። ስርዓት ነው የሚያስፈልገው። ቅድም ስርዓት እያነሳን ነበር። ትንሽ እንትናቸውን ያለያዙ ነገሮች መስመር ይዘዋል። ስራ ዕድል ላይ በእውቀትና በፕላን ስራው መመራት ተጀምሯል። የመጀመሪያው ጥሩ ነው። በእውቀት በፕላን ስራው መመራት ተጀምሯል። ውጤታማ የስራ ዕድልም የተመዘገበው የሚታወቅ ማንም አካል ሄዶ ቼክ ሊያደርገው ሊያገኘው የሚችል ነገር የስራ ዕድል ፈጠራ ተመዝግቧል። 350 ሺህ ተይዞ ወደ 293,000 በ3 ወር በ9 ወር ተሳክቷል። የውጭ ሀገርም ተመሳሳይ ነው። በሚቀጥለው ዓመት እስከ 450,000 አካባቢ የስራ ዕድል ፈጠራ ነው በሀገር ውስጥ የምናስበው። የውጭ ሀገር እስከ 250,000 እናስበው። ዝርዝር እዚያ እናነሳም። በሴክተሩ በደንብ ተሰርቶ ይመጣል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ድላሞ ቶሬ በበኩላቸው በበጀት ዓመቱ ቀሪ ወራት በሁሉም ዘርፍ የተጀመሩ የመንግስትና የፓርቲ ስራዎችን በማቀናጀት መስራት እንደሚገባ ገልጸው የአንድ ኢኮኖሚ ማህበረሰብ ለመገንባት በላቀ ቁርጠኝነት መስራት እንደሚያስፈልግም አብራርተዋል። በቀሪ ወራት ላይ ግንቦት ሰኔ ያለን በእነዚህ ወራት ደግሞ የያዘን ጭምር ማለት ነው ቀሪ ስራዎችን በቁርጠኝነት መንፈስ ሊያሰራ የሚችል የግብር መልስ መስጠት አለብን። 2017 ሲጀምር በሀገራችንም ሆነ በክልላችን በመንግስትም ሆነ በፖለቲካ የአንድ ፖለቲካና ኢኮኖሚ ማህበረሰብ እንገነባለን የሚለውን የብልጽግና ሀሳብ ይሁን ከማድረግ አንፃር የምናቅዳቸው እቅዶች በዚህ ማዕቀፍ ውስጥ የሚታዩ መሆን አለባቸው። በዚህ ማዕቀፍ ውስጥ የሚታዩ ጉዳዮች መሆን አለባቸው። የአንድ ፖለቲካና የኢኮኖሚ ማህበረሰብ ይገነባል። የክልሉ መንግስት ተጨባጭ ለውጥ ለማምጣት የሚያስችል እቅድ አዘጋጅቶ ወደ ተግባር መግባቱን የጠቆሙት ዶክተር ድላሞ ቶሬ የክልሉን ጸጋዎች መነሻ ያደረገ እቅድ በማዘጋጀት ያለፉት 9 ወራት ስኬታማ እንደነበሩም አብራርተዋል። በሁሉም ፓራሜትር የተለቀቀ እቅድ ነው። በማዕከላዊ ኢትዮጵያ ክልል ላይ አንጻራዊ የሆነ ሰላማዊ ክልል ነው። አንጻራዊ የሆነ መልኩ ስቴብል የሆነ ክልል ነው። አንጻራዊ የሆነ መልኩ ቅድም አቶ ኡስማን እንዳነሳው ለቴክኖሎጂ ቅርብ ክልል ነው። አንጻራዊ የሆነ መልኩ ለቴክኖሎጂ፣ ለንግድ፣ ለትምህርት፣ ለመረጃ፣ ለቢዝነስ፣ ለኢንቨስትመንት ለዛ ማህበረሰቡ ቅርብ ነው እና ይህን አቅም ሊያሳካ የሚችል አማጥር መጠቀም የሚያስችል እቅድ ማቀድ አለብን ብለን የተለጠፈ እቅድ ያስቀምጥ በሁሉም ሴክተሮች ላይ አንዱ እሱ እቅዱን ደግሞ ሰኔና ሐምሌ ውስጥ መጨረስ አለብን። ነሐሴ የተግባር ምዕራፍ መሆን አለበት። ባልተለመደ መልኩ ብዙ ጊዜ ሐምሌ፣ ነሐሴና መስከረም የዝግጅት ምዕራፍ ተብሎ የሚወሰደውን በጊዜ ለመንፈስ ስራዎቻችንን ነሐሴ 1 ጀምሮ ሙሉ ትግበራ ምዕራፍ እንዲሆን ይሄ በመንግስት በፓርቲ ሰኔና ሐምሌ ላይ ዝግጅቶቻችን፣ እቅዶቻችን፣ አመራር ግምገማ፣ የአመራር ምዘና፣ የአመራር ምደባ፣ የሰራተኛ ስምሪት በአጠቃላይ በእነዚህ ወራቶች መጨረስ አለብን። የአስተሳሰብና የተግባር አንድነትን በማጠናከር ለጋራ ተጠቃሚነት ሊሰራ ይገባል ያሉት የፓርቲው ኃላፊ በክልሉ ዘላቂ የልማት ተጠቃሚነት ለማረጋገጥ በሚደረገው ጥረት መልካም ልምድ ያላቸውን አካባቢ ተሞክሮዎች ማስፋት ተገቢ ስለመሆኑም አስረድተዋል። አንዱ የአስተሳሰብና የተግባር አንድነት በማረጋገጥ በቀጣይ መታየት አለባቸው። ጊዜ ስለሌለ ሌሎችን አለበት። ከዚህ አንጻር የብልጽግና አመራር መሆን አለብን።
ለማቀራረብ ደግሞ አሜሪካና ጄኔቫ አትድም እዚሁ ዘዴ አለ። ባለፈው ባለሳሳት 250 የሚሆኑ አርሶ አደሮች ውሃ ካለበት አካባቢ አለ ይሁን እንደዛ መሰለኝ ስምጣ ይላክ ነው አምና ነው ኡስማንም ሰው መድቦ ማለት ነው። ስምጣ ነው አይደል? ሰው ሊከናል አርሶ አደሮች ሊከናል ልምድ እንዲወስዱ ለምን ያፋጸም ልዩነቱ ጋፕ እንዳይፈጠር ለማድረግ ማለት ነው። ዳስ ፖለቲክስ ተሞክሮ ይቀመል የምንለው ለዚህ ነው። አባሽጌ አመራሩ እዚያ ትርፍ ምርት የመጣው ከጠላት ጋር እየተዋጋ ነው። ከጠላት ጋር ምርቱን ጊዜ የሚረብሽ ኃይል አለ። አመራሩ ሙሉ ጊዜውን በህዝብ አገልጋይነት ላይ መዋልና የተጀመሩ የብልጽግና ጉዞ እውን ለማድረግ በትኩረት መስራት ይኖርበታልም ብለዋል። በመድረኩ የሁሉም አስፈጻሚ መስሪያ ቤቶች የ9 ወራት እቅድ አፈጻጸም ቀርቦ ውይይት የተደረገ ሲሆን በተጨማሪም ከተረጅነት ወደ ምርታማነት የሚደረገውን ጉዞ የሚያሳይ ሰነድ ቀርቦም ውይይት ተደርጓል። የ9 ወራቱን የፓርቲ ስራ እንቅስቃሴ የሚያሳይ ሰነድ ቀርቦ ሰፊ ውይይት ተደርጓል። በመድረኩ የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሙሎን ጨምሮ የክልሉ ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ እንዲሁም በምክትል ርዕሰ መስተዳደር ማዕረግ የክላስተር አስተባባሪዎችና የካቢኔ አባላት የሁሉም ዞንና ልዩ ወረዳ ዋና አስተዳዳሪዎችና ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል።